በጣም አሳዛኝ መረጃ ነው የምነግራችሁ። በሶሌ ኔጌሌ በምትባል የገጠር መንደር ላይ ንጹሃን ኦርቶዶክሳውያን ባለሀብቶች ታዋቂ የሆኑ እየተገደሉ ነው። ይህ ግድያ እየተፈጸመባቸው ያሉት ኦርቶዶክሳውያን ተመርጠው በጽንፈኛ ዋሃቢዎች ነው። ሶሌ ኔጌሌ ማለት የምትገኘው ከአዲስ አበባ አዳማ፣ ከአዳማ አሰላ፣ ከአሰላ ቦቆጂ ማለት እነ ደራርቱ እነ ቀነኒሳ የተወለዱባት ከተማ ነች። ከቦቆጂ ጎቤሳ ወይንም ሽርካ የምትባላለች። ከሽርካ የአንድ ሰዓት መንገድ ሶሌ የምትባላለች። ሶሌ ኔጌሌ ማለት በሶሌ ዙሪያ የሚገኙ ገበሬዎች የሚኖሩባት መንደር ነች። በዚህ አካባቢ ላይ ኦርቶዶክሳውያን እየታረዱ ነው። ለምሳሌ አንድ ግድያ ልንገራችሁ፣ በጣም ዘግናኝ የሆነ በዚህ ወረዳ ላይ ተፈጸመን። አንዲት እመጫት ልጇን እያጠበች ሳፋ ውስጥ በነበረችበት ቅጽበት ላይ እነኚህ ነፍሰ በላዎች መጥተው ማጅራቷን ቀንጥሰው በመጣል ሄደዋል። ሕፃን ልጁ ሳፋ ውስጥ እንዳለ ሌሊቱ ሙሉ ውሃ ውስጥ ተዘፍዝፎ ጠዋት ተገኝቷል። በጣም ልብ ይሰብራል። ይሄ የሆነው ከዓመት በዓል በፊት ነው። ይሄንን የቀበሩ ደግሞ ለምሳሌ መመሪያ አበበ የሚባል በጣም ታዋቂ ትሁት መልካም ሰው የሆነ በቀብሩ ላይ የማጽናናት ንግግር አድርጎ ነበረ። አንገዳደል፣ ሟችም ይሞታል፣ የንጹሃን ደም እንዲሁ አይፈስም የሚል ንግግር ስላደረገ ብቻ ትናንት ወዲያ ማለትም በሁለት አርደውታል፣ ገለውታል። እሱም ብቻ አይደለም፣ 3 ሰዎችን ያረዱት። ትናንትና ማለትም በ3 ሐሙስ ማለት ነው። ዛሬ 40 አይደለ 4። ትናንትና በ3 ለቀብር የሄዱትን የኦሮሚያ ፖሊስ በትኗቸዋል። ምክንያቱም እኚህ የገቡትን ኃይሎች ተዋግተን አንችላቸውም ህዝብ ከሚበዛ ብለው ቀባሪዎችን ነው የበተኑት። ትናንትና ለዛሬ አጥቢያ በ3 ለ4 አጥቢያ ማለት ነው እንዳለ ገበሬው ቤቱን ጥሎ ተሰዷል። ሶሌ ሚካኤል የሚባል ቤተክርስቲያን ያደሩት የኦሮሚያ ልዩ ፖሊስ ገብቶ ወዲያው ተመልሷል። ገበሬው አሁንም ስጋት ውስጥ ነው ያለው። 6 ኦርቶዶክሳውያን ታርደዋል። የተወሰኑት ቆስለዋል። የቆሰሉት አሰላ ሆስፒታል ሪፈር ተብለው ሕክምና ላይ ናቸው። አንደኛዋ ነፍሰ ጡር የነበረች ጭንቅላቷን ከኋላ በሰደፍ መተዋት ደም በአፍንጫዋ በጆሮዋ ሲፈስ አድሮ ከፍተኛ ኮማ ውስጥ ገብታ ካሰላ ወደ አዳማ ሪፈር እንደተባለ ሰምቻለሁ። መንግስት ለነኚህ ንጹሃን ሊደርስላቸው ይገባል። እየታረዱ እየተገደሉ ያሉት አንደኛ ታዋቂ የሆኑ ኦርቶዶክሳውያን ገንዘብ ያላቸው እንዲሁም የሃይማኖት አባቶች ተመርጠው ነው። ግድያው ዘርን ታርጌት ያደረገ አይደለም። ከሞቱት ውስጥ ኦሮሞዎችም አሉበት። በተደጋጋሚ የልጅ በየኮመንቱ ብዙ ነገሮች እየጻፈ ስለሆነ አሁን እስቲ ለዚህ ምላሽ እንሰጣለን። አላህን በሚመለከት ከቁርአን ላይ፣ ኢየሱስን በሚመለከት ደግሞ ከመጽሐፍ ቅዱስ ምላሽ እንሰጣለን። የመጀመሪያው ጥያቄው አላህ ማለት አልወለደም አልተወለደም ነው ይለናል። አላህ ያልወለደው ያልተወለደው ለምንድን ነው ብለን ስንመለከት በሱራ አልጂኒ ወይንም የጋኔኖች ምዕራፍ 72ኛው ቁጥር 3 ላይ እንደዚህ ይላል። ጂኒዎችና ጋኔኖች ስለ አላህ የተናገሩት ማለት ነው። እነሆም ጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ይህንን የተናገሩት ጂኒዎችና ጋኔኖች ናቸው። ጂኒና ጋኔን ደግሞ እውነት ይናገራል ብለን እኛ ክርስቲያኖች አናምንም። ሱራ 6:101 ላይ ደግሞ እንደዚህ ይላል፣ እርሱ ሰማያትንና ምድርን ያለ ቢጤ ፈጣሪ ነው፣ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርንም ሁሉ ፈጠረ ይላል። ስለዚህ አላህ ልጅ የሌለው ለምንድን ነው ብለን ስንጠይቅ ሚስት ስለሌለችው ነው። ሚስት የሌለው ለምሳሌ እኔ ሚስት የለኝም፣ አላገባውም። ሳላገባ ደግሞ ልጅ አልወልድም። ስለዚህ አላህም ሚስት ስለሌለው ልጅ የለውም ማለት ነው። አለመውለድ ደግሞ የፈጣሪ መስፈርትነት አይደለም። ለምሳሌ ድንጋይም ጓዳችሁ ውስጥ ብታስቀምጡት አይወልድም።
ማርያምን ነው የምላችሁ። አንድ ድንጋይ ጓዳችሁ አስቀምጡት፣ ከዓመት በኋላ ተመልሳችሁ ቼክ አድርጉት፣ 100 ድንጋዮችን አታገኙም። ያው ያስቀመጣችሁትን አንድ ድንጋይ ነው የምታገኙትና ቀጣይ የተነሱት ኢየሱስን የሚመለከቱ ጥያቄዎች ናቸው። እንዴት ይሞታል? እንዴት ላይፍ ሳይክል ውስጥ ይገባል? የሚሉ ጥያቄዎች ናቸው። አንድ በአንድ እንመልከታቸው። የጌታችን ደቀ መዝሙር ዮሐንስ ወንጌሉን መጻፍ ሲጀምር በመጀመሪያ ቃል ነበር በማለት ነው የጀመረው። ስለ ቃል ምንነት ሲነግረን እንዲህ ይላል። የዮሐንስ ወንጌል ምዕራፍ 1 ላይ ማለት ነው። በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይለናል። ስለዚህ ስለ ቃል ምንነት ሲነግረን ቃል እግዚአብሔር እንደሆነ ነግሮናል። የቃልም ማንነት ሲነግረን ደግሞ ቁጥር 14 ላይ እንዲህ ይላል፣ ቃልም ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይለናል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል የነበረው እንዴት ቃል ስጋ እንደሆነ ይናገራል ማለት ነው። በፊልጵስዩስ ምዕራፍ 2 ቁጥር 5 እስከ 7ም በተመሳሳይ በእግዚአብሔር መልክና አምሳል ሲኖር የነበረው የባሪያ መልክ እንደያዘ በአምሳሉም በሰው መልክ እንደተገኘ ይናገራል ማለት ነው። ለዚህም ነው ዘመን የማይቆጠርለት መለኮት በስጋው ዘመን ተቆጠረለት ብለን እንናገራለን። ጥንት የሌለው ጥንታዊ ቀዳማዊ ሆነም እንላለን። ስለዚህ የማይገለጠው ተገለጠ፣ የማይታየው ታየ፣ የማይደክመው ደከመ፣ የማይዳሰሰውም ተዳሰሰ፣ ለባህሪው ሞት የማይስማማው በስጋው ሞተ፣ የማይራበውም ተርቦ እኛን አጠገበን፣ ራቁቱን ተሰቅሎ ጸጋውን አለበሰን፣ እስከ ሞት ድረስም ወደደን እንላለን። ተሰቀለ ሞተ ስንል እንዲሁ ተነስተን ስላልሆነ ዮሐንስ ወንጌል ምዕራፍ 3 ቁጥር 14 እስከ 16 እንደዚህ ይለናል። ሙሴን በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ይላል። ስለዚህ ተሰቅሎ አድኖናል እንላለን። አይሞትም ለሚለው ደግሞ ጴጥሮስ በአንደኛ መልእክቱ ምዕራፍ 3 ቁጥር 18 ላይ እንደዚህ ይላል፣ በስጋ ሞተ፣ በመንፈስ ግን ሕያው ሆነ ይላል። ስለዚህ ቃል በስጋው ተሰቅሎ ሞቷል፣ በመንፈስ ግን ሕያው አምላክ ነው ብለን እንናገራለን። ራእይ 19 ቁጥር 13 ደግሞ እንደዚህ ይላል፣ በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሎ ተጽፏል ይላል። የመጨረሻው የተነሳው ነጥብ ፈጣሪ ኃጢአትን ይቅር የሚል ነው ይላል። እውነት ነው። ተባረክ አንተ ልጅ። ፈጣሪ ማለት ኃጢአትን ይቅር የሚል ነው። ኢየሱስ ታዲያ ኃጢአትን ይቅር አላለም የሚለውን ደግሞ ስንመለከት በማቴዎስ ወንጌል ምዕራፍ 9 ቁጥር 2 ላይ እንደዚህ የሚል ቃል አለ። እነሆም በአልጋ የተኛ ሽባ ወደ እርሱ አመጡ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ አይዞ ኃጢአትህ ተሰረየችልህ በማለት ኃጢአትን ሽሮ ፈጣሪ መሆኑን አረጋግጦልናል ማለት ነው። ስለዚህ አንተ እንዳልከው ፈጣሪ ማለት ኃጢአትን ይቅር የሚል ከሆነ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 9 ቁጥር 2 ላይ ኃጢአትን ይቅር በማለት ወይንም ሽሮ ፈጣሪነቱን አረጋግጧልና እውነትም መንገድም ወደ ሆነው ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ትመጣ ዘንድ በፍቅር እንጠይቃለን። ተባረክ። ሰላም፣ እንዴት ናችሁ? ሰሞኑን በስልጤ አንዳንድ ጽንፈኞች መንግስት ትኩረቱን ኢኮኖሚ ላይ አድርጎ እንዳይሰራ ከዘር ፖለቲካ ወደ ሃይማኖት ብጥብጥ ለማስገባት ሲሰሩ ተመልክተናል። ይህ ነገር እንደማያዋጣቸውም እያስጠነቀቅናቸው እንገኛለን። መንግስትን በእንደዚህ አይነት ሁኔታ ከስልጣን እናስወርዳለን ወይንም ደግሞ ኦሮሚያ ክልል ላይ የመሬት ወረራ እንፈጽማለን፣ መንግስትን በእንደዚህ በማስፈራራት ወይንም ደግሞ ሽብር ዞናችን ላይ በመፍጠር መንግስትን አጣብቂኝ ውስጥ በመክተት እንደዚህ አይነት ፖለቲካ እናራምዳለን ብላችሁ የምታስቡ ቆመ ብላችሁ አስቡበት። መንግስትን በእንደዚህ አይነት ሁኔታ በፍጹም ከዓላማው ዝንፍ ልታደርጉት አትችሉም። የሃይማኖት ብጥብጥ በማስነሳት መንግስት ተቀባይነቱን እንዲያጣ ለማድረግ የሄዳችሁበት ርቀት ዋጋ ያስከፍላችኋል። ድግምት ተሰራብኝ፣ መተት ተሰራብኝ የሚል ተራ አሉባልታ እየፈጠራችሁ ክርስቲያኑን በማሳደድ መንግስት በክርስቲያኖች እንዲጠላ ለማድረግ እየሰራችሁ ያላችሁት እንድታቆሙ በድጋሚ እነግራችኋለን። ይህ ማይሆን ከሆነ ግን እኛም በክልላችን ያሉትን
ነጋዴዎች ላይ ጫና በመፍጠር እናንተ ዞን ላይ ያሉትን የኛ ተወላጆችን እያመጣን እናሰፍራለን። ትናንት በሰራው ቪዲዮ ላይ እንኳን 4 ሱቅ መስራት ለሚፈልጉ 4 ሱቆችን አከራዮች ሊያመቻቹልን ቃል ገብተዋል። ይቀጥላል። በሰፊው ስለዚህ ጉዳይ በዝርዝር መለስበታለሁ። ዋና ፖይንቴ ግን አጋንንት ወይም ድግምት ተሰራብን ለምትሉ ሰዎች ይሆናል። ድግምት እንግዲህ የሰይጣን ስራ ነው። ሰይጣን አደረጋችሁብን ወይም ሰይጣን ሳባችሁብን፣ ጅኒ ሳባችሁብን፣ በዚህ ምክንያት ትምህርት አልገባለው፣ ወደቅን፣ ወዘተ ወዘተ ነው ሚንሳችሁ። ኦኬ፣ ሐዲሳችሁ ግን ምን ይላል? ሳሂህ ሙስሊም 2814 ኤ ላይ ሁሉም ሙስሊም ሲወለድ ጀምሮ ሰይጣን እንደሚነካው ወይም ሰይጣን እንደ አብሮት እንትን እንደሚል ይናገራል። ስለዚህ ሁሉም ሙስሊም ላይ ይሄ ነገር ካለ ምንድነው እሱ ጥያቄው? ሰይጣን አስቀድሞ ስትወለዱ ጀምሮ አብሯችሁ ካለ ሁሉም ነው እንግዲህ የሚለው። ስለዚህ ይህንን እንዴት ልታስማሙት ነው? ሰይጣን ያልነካው በእስልምና ሰይጣን የለበትም ወይም አልነካቸው የሚባሉት 2 ሰዎች ብቻ ናቸው በእስልምናው። እሱም ኢሳና ማርያም። ይሄ ቡሃሪ በሰበሰበው ሐዲስ ላይ 3286 ላይ ተዘግቦ የሚገኝ ነው። ሁሉም ሰይጣን አለበት፣ ኢቭን ነብያችሁ ሳይቀር የመጨረሻ ነብይ የምትሉት with the exception to ኢሳና ማርያም። ስለዚህ ሁሉም ሰይጣን ካለበት ሰይጣን ተሰራብኝ የሚለው ነገር የሚያስኬድ አይደለም። ሌላው በጣም ያሳዝነው ግን ስትተኙ ሰይጣን እዚህ ጭንቅላታችሁ ላይ 3 ቋጠሮችን ያስቀምጥባችኋል ይላል ሐዲስ ሳሂህ አልቡኻሪ 3269 ላይ ማለት ነው። ሰይጣን 3 ትልልቅ ክምር ቋጠሮ ያስቀምጥና እዛ ጭንቅላታችሁ ላይ ያስቀምጦ ከዛ መጥቶ ምን ይለዋል? ይነፋበታል። ከዛ የተቋጠረባችሁ ደግሞ እናንተ ምን ይላችኋል? ሌሊቱ ረጅም ነው፣ ተኙ የሚል ውስዋስ ውስጥ ይከታችኋል። ትተኛላችሁ። ጎበዝ ከሆናችሁና ከነቃችሁ አላህን ስለምታመሰግኑ አንደኛው ቋጠሮ ይነሳላችኋል። ከታጠባችሁ ውዱ ካደረጋችሁ ሁለተኛው ቋጠሮ ይነሳላችኋል። ጸሎት ካደረጋችሁ 3ኛው ቋጠሮ ይነሳላችኋል ይላል። እንግዲህ ሰው ሳይተኛ አይኖርም። በተኛችሁ ቁጥር ሰይጣን እየመጣ 3 ቋጠሮ ያስቀምጥባችኋል ማለት ነው። እና ሰይጣን መጥቶ አንተ ጭንቅላት ላይ ቋጠሮ እንዲያስቀምጥ አላህ ነው የፈቀደው ወይንስ ክርስቲያኑ ነው ማጂክ ያደረገብህ? ኢቭን ማታ ተኝታችሁ እስከ ጠዋት ድረስ ማትነሱ ከሆነ ሰይጣን እዚህ ጆሮአችሁ ውስጥ ሰይጣን ሽንቱን ይሸናል ይላል። ማጂክ ሽንቱን ሰይጣን ይሸናባችኋል። በጣም ያሳዝነው ሌላኛው ደግሞ ጠዋት ስትነሱ ይሄ አፍንጫችሁን በውሃ 3 ጊዜ ካልታጠባችሁ አለቀላችሁ። ምክንያቱም ሁሌም ጠዋት ስትነሱ ይህንን የላኛው ፓርት ላይ ሰይጣን ያድርበታል። ሳሂህ አልቡኻሪ 3295 ላይ ተዘግቦ የሚገኝ ነው። ልብ በሉ። ጆሮአችሁ ሰይጣን የሚያደር ከሆነ ሽንቱ የሚሸና ከሆነ አፍንጫችሁ ውስጥ የሚያደር ከሆነ ጭንቅላታችሁ ላይ ደግሞ 3 ቋጠሮ የሚያስቀምጥ ከሆነ ይህንን የፈቀደለት ማን ነው? ክርስቲያኑ እንደዚህ እንዲያደርግባችሁ የሆነው? እሺ ይህንንም እንለፈው እንዝለለው። እስኪ አንድ ሙስሊም ካዛጋ ሰይጣን ነው እንዲያዛጋ ያደረገው። ኦኬ፣ እኔ ስሬ ቁጭ ብሎ የሆነ ሙስሊም ቢያዛጋ እኔ መተት አድርጌበት ነው ማለት ነው። ሳሂህ አልቡኻሪ 3289 ላይ ተዘግቦ የሚገኝ ነው። አንብቡ መጽሐፋችሁን።
አንተ ስታዛጋን የመተት አድርጌብህ አይደለም፣ እኔ ሰይጣን ስቤብህ አይደለም። የምታዛጋው ከሰይጣን ነው ይላል አዲሱ። በሰይጣን ምክንያት ነው የምታዛጋው ይላል። ይሄም ይቅር እንበል ገበሬ ነኝ። አህያ ስነዳ ወንድ አህያ ነበረኝ። አህያዬን ስነዳ ሴት አህያ አየና ጮኸ። ኢማጂን ልብ በሉ። አህያዬን እየነዳሁት ሴት አህያ አይቶ ጮኸ። ከዛ አንተ ብትኖር ኡኡ ትላለህ። ምክንያቱም አህያ የጮኸው ሰይጣን አይቶ ነው ብለህ ማለት ነው። ይሄ በሳሂህ አልቡኻሪ 3303 ላይ ተዘግቦ የሚገኝ ነው። አህያ የሚጮኸው ሰይጣን ሲያይ ነው። ስለዚህ የአላህን እርዳታ ጠይቁ ይላል። ሌላኛው ሳሂህ አልቡኻሪ 5445 ላይ 7 ቴምር የበላ ሰይጣን አያገኘውም ይላል። ታዲያ ለምን 7 ቴምር አሰጧቸውም? ሰይጣን እንዳይጎዳው፣ መተት እንዳይጎዳው። ምንም አይሆንም፣ መርዝ እንኳን ቢበላ ምንም አይሆንም ይላል። ሌላኛው ጥያቄ ወንዶች ሙስሊሞች ለምንድን ነው በወዳችሁ ማተኙት? ከእስልምና ወጣን ግደሉ የሚለው ኡስታዝ ሰይጣን፣ አጋንንት፣ ጂኒ ወንድሞቼ ናቸው እህቶቼ ናቸው እያለ ምንድን ነው እሱ አሁን ሰይጣን መተት ተሰራብኝ የሚለው? ጠንክራ አታነብም እንዴ? አላህ ሁሉ ነገር ላይ በጎን ነገር ግዴታ አድርጓል። በጎ መስራት ለሰዎች፣ ለሰብአዊ ፍጡር፣ ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን የሚለውን ሲገልጹ ምን አሉ? ኢዛ ቀተልቱም ፈአሕሲኑ ልቅትላ፣ ስትገሉ እንኳን እንደ በሸሪዓው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ነገር ቢገደል እንኳን አገዳደሉን አሳምሩ። ጂሃድ ላይ አገኘው አንድ ካፊር፣ የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር። ተምሲል ማድረግ፣ አፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደል ተከልክሏል። ነቢ ስ ላ ሰለም ከልክለዋል። በእሳት ማቃጠል ከልክለዋል። ስለዚህ ፈኢዛ ቀተልቱም ፈአሕሲኑ ቅትላ፣ መገደል ያለበት እንኳን ማለት ነው። ወኢዛ ዘበሕቱም ፈአሕሲኑ ዚብሓ፣ ስታርዱም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል? ወልዩሕድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። እዛ ነው መሳል አለበት።